በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበት። አታስብ። ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ። ባልተው ምን እንዳይፈጠር ሲፈን እኔ አላማችን እንድናሰፈው ምንፈልግ ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ። በጣም ጥሩ። ያምንን መጠቀም ያስተውኝ ማየት አልፈልግም። እንዴት እንደዚህ ነው? ቆይ ለምን እንዲመርጥ አታስገድጅ? ሙሽራዋም ንግስቲቷም ጄሪ ናት። አንተ በዚህ ጥቂት ቀን ውስጥ ይህን የታወቅ ነገሮችን ለማወቅና ለመረዳት ቀናቶችን እንደመጠበቅ ያኔ እንደ ሰነፍነት ማማየው ጃኑ ምን ሆነች? ከቤት የሆነ ሰው ወስዷታልና የለችም። እንዴ ቆይ እንዴት? ማን ይሄ ሊያደርግ የቻለው? እሱን እኔ ማወቅ ከብዶኛል። ወይኔ ልጄ፣ እናቷ ከሰማኝ ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። በጣም በሚያሳዝን ነገር ሲፋና አሳገተቻት ዲና የወይዘሮ ሙዜራ የልጅ ልጇን እንግዲህ አሳግታታለች ማለት ነው። ምንም ነገር በማታውቀው ነገር ይሄ ሁላ ነገር ምክንያቱም ከድርጅቱ ግማሽ ፋንታ ለኔ ወይንም ሸጠ ወይንም ለመሆነ ነገር አድርገው ለኔ መሆን አለበት በማለት እንግዲህ አግታታለች ማለት ነው። የዚህ ቤት ችግር መቼ ነው የሚያልቀው? የእውነት እንዴት ነው? ምን እየተፈጠረ ነው የሚለውን ነገር በእያንዳንዱ ነገር ይዤላችሁ እመጣለሁ። ሜርሲሳ ምን እያደረገች ነው የሚለውን ነገር፣ ጄሪስ ምን እየሆነች ነው፣ እንደዚህም ደግሞ እናሳራና ብሌን እየደረሱ የሚለውን ነገር በእያንዳንዱ ነግራችኋለሁ። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ በጣም አሳዛኝና ልብ አንጠልጣይ ድራማ እንደምንታወቅ አስተማሪ ይሆናችኋል ብዬ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ምን እየተፈጠረ ነው ሲባል እዚህ ቤት በጣም ብዙ ነገር ከባድ ነገሮች እየተፈጠሩ ይገኛሉ ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ በጣም ከባድ የሚያደርገው ነገር ምንድነው ሲባል ዲና እንግዲህ ያቺ አንድ ፍሬ ልጅ በአንድ ሰው ችግር፣ በአንድ ሰው መከራ፣ በአንድ ሰው ኃጢአት እሷ እየተሰቃየት ይገኛለች ማለት ነው። ይሄንን ደግሞ ያደረገችው ማነው ሲባል እንግዲህ እቺው እንትና ተብያለች እንደዚህ ያደረገችው ማለት ነው። ሲፋን ማለት ነው። ሲፋን እንግዲህ በስተመጨረሻ የመጨረሻ ጨካኝና አረመኔ መሆኗን እያየን እንገኛለን ማለት ነው። በእርግጥ እንደዚህ አልመሰለችንም ነበረ። በፊት መልካም ሴት፣ የተጎዳይ ሴት ማለት ያው ያ ነገር ሲፈጠር ወይንም ተጎድታ ይሆናል የሚለውን ነገር ይዘን ነበረ። ግን እሷ መቼም ዛሬም እያረፈች አይደለም። ጭራሹኑ በአንድ በጻድ ልጅ ፍሬም ጭራሹኑ እየጨከነ ትገኛለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ እንግዲህ ምንም ያላጽያቷ ምንም ነገር ሳታደርግ ይሄው ዋጋ እያስከፈለቻት ትገኛለች። ዲናን እንግዲህ ወይዘሮ ሙርዜና የልጅ ልጇን አግታለች ማለት ነው። ይሄ ሁላ ደግሞ ነገር ለምንድን ነው? ለገንዘብና ለሀብት ለንብረት ብላ ነው ማለት ነው። ያው እናትየዋን አሳጣች። አሁን ደግሞ ለሀብትና ለንብረቱ ብላ ይሄን ነገር እየፈጸመች ትገኛለች። አቶ አምናን ምንድን ነው
ከቤቴ ፈተና አይጠፋም እንዴ ምን ያደረኩ አምላክ እያለ እንግዲህ እያማረረ ይገኛል ማለት ነው። በዚህ አጋጣሚ እንግዲህ የሚጥለው የሚያነሳው ነገር ግራ እየገባው ይገኛል ማለት ነው። ቤተሰቦቼ እንግዲህ በመጀመሪያ ምንድነው እናት ሳራና ብሌን ከቤት ውስጥ ሊወጡ ነበረ ማለት ነው። ይሄ ሁላ በማን በአቶ አምናን ጥፋት ነበረ። ያው አቶ አምናን በስተመጨረሻ እንግዲህ ብሌን ልትወጣ ስለሆነ ስላየ እንዴት ምትላልክ ስትለው ወይዘሮ መርዜላ ከዛም በኋላ እንግዲህ እናት ሳራ ወደ ቤት ተመለሽ ብያለሁ ተመለሽ ብሏት እንግዲህ ወደ ቤት እንድትመለስ አድርጓታል ማለት ነው። ስትመለስ ግን በጣም ነው ብሌን ደስ ያላት በጣም ከምታስበው ወደ ደስታ ውስጥ ነበረ ማለት ነው። የሷ መመለስ ማለት ነው። ሁላቸውም በነገራችን ላይ ተደስተው ነበር። እዛ ውስጥ ያልተደሰተችው ማናት? ሜርሲ ነበረች። ሜርሲ ይሄ ያምናል የወንድም የልጅ ጨራሹ ነው። ልክ እንደ አንዳንዴ እኮ እንደ አክስትየው እንደ ወይዘሮ ሞርዜላ ያደርገዋል። ምንድነው ወሰድ መለስ የሚያደርገው እያለች እንግዲህ በንዴት ሁሉንም ሰው እንትን እያለች ነበረ ማለት ነው። እየገላመጠቻቸው ነበረ ማለት ነው። ግን ደግሞ ምንም ልታረግም አልቻለችም። በስተመጨረሻ ምንም ልትፈጽም ስለማልቻሏ ያደረገችው ነገር የለም ማለት ነው። ቀጥታ ግን የሄደችው ማጋ ነው ብሌን ጋር ነበር የሄደችው ማለት ነው። ብሌን ጋር ሄደችው ምንድነው እንዴት ነሽ ምናምን ስትላ ቀጥታ ስትገባ ባለትዳር ቤት እኮ ዝም ብሎ አይገባም። ወደ ቤት ስትመጪ ባለትዳር ቤት ዝም ብሎ ስለማይገባም ነበር። ባለቤትሽ እኮ ረስቶሽ ነበር እኔ ነኝ እንዳስታውስ ያደረኩሽ ስትላት ነበረ ማለት ነው። የትኛው ባለቤትሽ ማለት ነው? ከሁለተኛው የትኛው ባልሽ ነው ስትላት ነበረ ማለት ሁለተኛ ባል ማን ነው ስትላት እኔም ማላቅ እንዳይመስልሽ ሁለተኛ ባል እንዳለሽ ሁለት ባል እንዳለሽ በስነ ስርዓቱ አውቃለሁ። ሙስጠፋ ተብዬውን እንግዲህ ደባል በወንድሜ ልጅ ላይ ደብለሽ ይዘሽ እንደተቀመጥሽ አውቃለሁ። ስለዛን እባክሽ አርፈሽ ተቀመጪ በማለት እንግዲህ ትነግራታለች ማለት ነው። እንደዛ ስትላት በነገራችን ላይ በጣም ነበር የደነገጠችው ማለት ነው። የምትጥለው የምታነሳው ነገር ነበር ግራ ይገባት ማለት ነው። ብሌን ማለት ነው። እባክሽ ይሄን ነገር የት ነው የሰማሽው ስትላት ሁሉ ነገር ስታወሪ አንቺና ሙስጠፋ ሰምቻለሁ። ስለዛን ይሄን ጉድማ ብሩን እስኪ አምጥተሽ ነው የሰጠሽው ስትላት ከአቶ አምና ስትል እንዴ ከወንድሜ ልጅ ብሩን አውጥተሽ ትሰጫለሽ? ይሄንን ነገር ማይ ወንድሜ መስማት አለበት። ምክንያቱም ሆድሽ ውስጥ በልጁ እያሳበብሽ ካሁኑ ወንድሜ ልጅ እያከሰርሽ ስለምትገኝ ነገሮቹን ሁላ የወንድሜ ልጅ ማወቅና መረዳት አለበት ማለት ስትናገር ነበረ ማለት ነው። እሷ ደግሞ በፍጹም ይሄ ነገር ሊሆን አይችልም፣ እባክሽ ይቅር በይኝ፣ ይሄን ነገር እንዳታናገሪ፣ የፈለግሽውን ነገር አደርጋለሁ በማለት እንግዲህ እያለች እያለቀሰች ነበረ ማለት ነው። ተንበርክካ ስትጠይቃት ነበረ ማለት ነው። በስተመጨረሻ እንግዲህ ተነሺ ብላ ትላታለች ማለት ነው። ምንድነው ስትላት ተነሺ የምታደርግልኝ ነገር አለ። ለዛ ለምታደርግልኝ ነገር ዝግጁ ከሆንሽ የምትፈጽምልኝ ከሆነ ችግር የለውም ሰማሻለሁ። አለበለዛ ግን የምልሽን ነገር የማታደርግልኝ ከሆነ አልፈልግሽም በማለት እየተናገረቻት ነበረ ማለት ነው። እሷም እንግዲህ እሺ የምትፈልጊውን ነገር ሁላ ነገር አደርጋለሁ ብቻ አንቺ ንገሪኝ እባክሽ እያለቻት ነበረ ማለት ነው። በስተመጨረሻ እንግዲህ ያለውን ነገር ነግራታለች ማለት ነው። ግን ለድራማው ግልጽ አልሆነም ማለት ነው። ከዛ እንግዲህ ጄሪ በጣም ተጸጽታለች። የተጸጸተችው ለምንድነው እናት ሳራ ከዛ ቤት ውስጥ እንደዛ በመሆኗ በራሷ በእኔ ተነሳ ነው እኮ እንደዛ ሆነችው በማለት በጣም እያለቀሰችና እያዘነች ነበረ ማለት ነው። እናት ሳራ ጋር ሄዳ ምንድነው ያደረገችው? በጣም ነው እያለቀሰች እባክሽ ይቅር በይኝ፣ ይሄ ሁላ ነገር በእኔ ችግርና በእኔ እንትን ስለሆነ ይቅር በይ በማለት ይቅርታ እንግዲህ ጠይቃታለች ማለት ነው። እናት ሳራም በፍጹም ልጄ እኔ አልቀየምሽም ለበጎ ነው ምንም ነገር እንዳታስቢ በማለት እንግዲህ ይቅርታዋን ተቀብላታለች ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው ስል ብሌንም ትመጣለች። ብሌንም እንግዲህ ምግብ ይዛለን እና ሳራ ስትመጣ ታበላታለች ማለት ነው። አብልታት ምንድነው ያለቻት ምግቡን እኔ ይሄን ሁላ ነገር ስለበደልኩሽ እኔ ማጉረስ ያለብኝ ብላ ስትል ነበረ ማለት ነው። እንግዲህ ተነስታ ታጎርሳታለች ማለት ነው። እንትና ጄሪ ማለት ነው።
በነገራችን ላይ ብሌን በጣም ስትቀና ነበር ማለት ነው። እና ሁለቱ አንድ ላይ ስታጎርሳት ማለት ነው ዝም ብላ ጭክን ብላ ታያችሁ ነበረ ማለት ነው። ምን ሆነሽ ነው ቀንተሽ ነው ወይ ስትላት ነበረ ማለት ነው። ብላ በፍጹም አልቀናውም ግን ደግሞ ዝም ብዬ ነው ስትል ነበረ ማለት ነው። ግን እሷ በውስጧ ቀንታለች ማለት ነው። እንግዲህ ከዛም በኋላ ምንድን ያለች ወይዘሮ ሞዘሬራ ተደውሎላት የልጅ ልጇ ቤት እንዳሌለች እና እንደታገተች ነበረ ስትናገር የነበረችው። አቶ አምናን እንግዲህ በጣም ነው ይሄ ነገር ምንድን ነው በማለት በጣም ላይ ተናደደው ማለት ነው። ቀጥታ እንግዲህ የሄደው ወደ ፖሊስ ደውላለሁ ምናምን ባለ ነበረ። ወይዘሮ ሞርሲና በጣም እያለቀሰች እና በጣም እንዴት ይሄ ነገር ሊሆን ይችላል ለምን እያለች በጣም እያዘነች ነበረ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ፍትፈታ ደግሞ እስከምመጣላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ፈጣሪ ከእናንተ ጋር ይሁንልኝ።